ሰላም የወኪል ሚዲያ ተከታታዮቻችን፣ ህወሓት ከፕሪቶሪያ ስምምነት በኋላ የፈጸማቸው ትንኮሳዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ እንደሆኑ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ትንኮሳዎች፣ እምቢባይነቶች፣ ሴራዎችና ስራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ ጉጅሌ ሲሉ የጠሩት በህወሓት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። ኢታማዦር ሹሙ ይህን ያሉት በመከላከያ ሰራዊት የሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት መታሰቢያ ስነ ስርዓት ላይ ባደረጉት ንግግር ነው። ትላንት ሰኞ ጥቅምት 24 2018 በቢሾፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው በዚሁ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የጦር አዛዦችና መኮንኖች ተገኝተዋል። ፊልድ ማርሻል ብርሃኑ ከትላንቱ ንግግራቸው አብዛኛውን ቦታ የወሰደው የሰሜን እዝ ጥቃት እንዴትና በእነማን እንደተፈጸመ ያብራሩበት ነው። የዛሬ 5 ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት ኢታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህወሓት እንጂ ስለ ትግራይ ህዝብ አለመሆኑን አጽንኦት ሰጥተዋል። ህወሓት ራሱም በሙሉ አይደለም፣ ምክንያቱም አንዳንድ ጊዜ ነገሮች ጅምላ ይሆኑና ሀገር የሚጎዳ ድምዳሜ ላይ ይደረሳል ያሉት ፊልድ ማርሻል ብርሃኑ ድርጊቱ መካድ በለመደ የተወሰነ የህወሓት ስብስብ ጉጅሌ የተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማንን እንዳካተተ ኢታማዦር ሹሙ በንግግራቸው በግልጽ ባያመለክቱም ይህን መሰል ስራውን ከጀመረ 50 ዓመት እንደሆነው በመጠቆም የህወሓት የምስረታ ጊዜን አጣቅሰዋል። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በር ያሳጣንና ሀገር ያስገነጠለ ከሃዲ ነው፣ ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ከሃዲ ነው፣ ሰሜን እዝ ላይም የደገመው እሱ ነው፣ አሁንም በየቀኑ ይክዳል ሲሉ ፊልድ ማርሻል ብርሃኑ በትላንቱ ንግግራቸው ወንጅለዋል። ኢታማዦር ሹሙ የተለያዩ ውንጀላዎች ያቀረቡበትን የህወሓት ስብስብ በተደጋጋሚ በከሃዲነት ሲፈርጁም ተደምጠዋል። ይሄ ኃይል የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ፣ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ለኢትዮጵያ ሰላም አታገኝም ሲሉም መጪውን ጊዜ ያመላከተ ንግግር አድርገዋል። ፊልድ ማርሻል ብርሃኑ ህወሓት ከፕሪቶሪያ ስምምነት በኋላ ፈጽሟቸዋል ያሏቸው ትንኮሳዎችና እምቢባይነቶች ዳግም ወደ ጦርነት ለመግባት ከበቂ በላይ እንደነበሩ ጠቁመዋል። ህወሓት ተፈናቃይ አልለቅም ማለቱን፣ ኃይል ማሰልጠኑን፣ ትጥቅ በማስፈታትና በማቋቋም ሂደት የተሰናበቱ ወታደሮችን እንዲመለሱ ማድረጉን ኢታማዦር ሹሙ ለዚህ አባባላቸው በማሳያነት ጠቅሰዋል። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ የመከላከያ ሰራዊት ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነት ህወሓት ይሸሻል፣ የትግራይ ህዝብ ይጎዳል፣ ባለፈው ጦርነት ያየነው እሱን ነው ብለዋል ኢታማዦር ሹሙ። ፊልድ ማርሻል ብርሃኑ ህወሓት ከሻዕቢያ ጋር ጽምዶ በሚል ስያሜ ፈጥሮታል ያሉትን ህብረትም ወደ ጦርነት ሊያስገቡ ከሚችሉ ምክንያቶች ዝርዝር ውስጥ አካተውታል። ድንበር ሰብሮ መሄድ ጸረ ህገ መንግስት ነው ያሉት ኢታማዦር ሹሙ ህብረት መፍጠሩ በራሱ ክህደት ነው ሲሉ አካሄዱን ነቅፈዋል። ጂኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናደክማለን የሚል ነገር እየተካሄደ ነው። ይሄ በሌላ መልክ የሚገለጽ ክህደት ነው ሲሉ ከፍተኛ የጦር አዛዡ ተናግረዋል። ህወሓት ለፋኖ ጥይትና እቅድ ሰጥቶ ኢትዮጵያንና አማራ ክልል እንዲበጠበጥ መላኩን በማንሳት የወነጀሉት ፊልድ ማርሻል ብርሃኑ ይህ ድርጊት ወደ ጦርነት ሊያስገቡ የሚችል ሌላኛው ምክንያት እንደነበር አስረድተዋል። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተገናኝታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን፣ እኛ የመንግስት ነን፣ ለትንኮሳ ሁሉ መልስ አንሰጥም፣ ሞልቶ ከፈሰሰ ግን ምንም ማድረግ አንችልም ሲሉም አስጠንቅቀዋል። ይህን ሁሉ እያየን ነው ዳግም ወደ ጦርነት ያልገባ ነው ያሉት ኢታማዦር ሹሙ የአሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል በሚል ጊዜ ለመስጠት መወሰኑን አብራርተዋል። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጥርና ይሄ ቀልብ የሌለው ሰው ተንገዋሎ ይቀራል በሚል ነው እየሄድን ያለነው ሲሉም አክለዋል።
ፊልድ ማርሻል ብርሃኑ በቴሌቪዥን በተላለፈው 40 ደቂቃ ንግግራቸው እርሳቸው የሚመሩት የመከላከያ ሰራዊትም ሆነ የኢትዮጵያ መንግስት ወደ ውጊያ መግባት እንደማይፈልጉ በተደጋጋሚ ቢገልጹም ጦርነት ሊቀሰቀስ የሚችልበት እድል እንዳለ ግን ፍንጭ ሰጥተዋል። ወንጀለኛ ሲሉ የከሰሱት የህወሓት ስብስብ የትግራይን ህዝብ ዕጣ ፈንታ መወሰን የለበትም ሲሉም አቋማቸውን ግልጽ አድርገዋል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻል ብርሃኑ አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም፣ በሰላማችን ላይ በብሔራዊ ጥቅማችን ላይ የመጣውን ግን ከድንበር ያለፈ ግን መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚያ ነው ሲሉ ተጨማሪ ማስጠንቀቂያ ሰጥተዋል። ጠንከር ያሉ ገለጻዎች የሞሉበት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ንግግር የተደመጠው የአውሮፓ ህብረት፣ የህብረቱ አባል ሀገራትና ኖርዌይ በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ውይይት እንደገና እንዲቀጥል ጥሪ ባቀረቡ ማግስት ነው። የዛሬ 3 ዓመት ጥቅምት 23 2015 በደቡብ አፍሪካዋ የፕሪቶሪያ ከተማ የግጭት ማቆም ስምምነት የፈረሙት የፌዴራል መንግስትና የህወሓት ተወካዮች ነበሩ። ስምምነቱ የተፈረመበትን 3ኛ ዓመት በማስመልከት በኢትዮጵያ የአውሮፓ ህብረት ተልዕኮ 22 የህብረቱ አባል ሀገራትና ኖርዌይ በጋራ ባወጡት መግለጫ የፖለቲካዊ ውይይቱ ከመጪው ምርጫ በፊት መልሶ መጀመር እንዳለበት አሳስበዋል። ተፈናቃዮችን ወደ ቀያቸው መመለስን ጨምሮ ከግጭት ማቆም ስምምነቱ ጋር የተያያዙ ሂደቶችን ለመደገፍም ዝግጁነታቸውን ገልጸዋል። ዘገባው የኢትዮጵያ ኢንሳይደር ነው።